አንዳንዴ እውነት ከተረት ይልቅ ትገርማለች። ለዘመናት የሰው ልጅ ተረት ነው ብሎ የደመደማቸው ታሪኮች ድንገት እውነት ሆነው ሲገኙ ዓለም በድንጋጤ ትዋጣለች። ዛሬ የምንነግራችሁ ታሪክ በታሪክ ተመራማሪዎች ዘንድ ለ1200 ዓመታት እንደ ተረት ብቻ ሲጠቀስ ስለኖረች አንዲት ድንቅ ከተማ ነው። ስሟ ሄራክሊዮን ይባላል። ከዛሬ 2500 ዓመታት በፊት በሜዲትራኒያን ባህር ዳርቻ ላይ ሄራክሊዮን የምትባል እጅግ ዘመናዊ ከተማ ነበረች። ወቅቱ ግብጽን ከዓለም ጋር የምታገናኝ ብቸኛዋና ግዙፏ የንግድ በር ነበረች። ከግሪክ ከሮምና ከሌሎች የዓለም ክፍሎች የሚመጡ በመቶዎች የሚቆጠሩ መርከቦች በዚህ ከተማ ይቆሙ ነበር። ከተማዋ በወርቅ በቅመማ ቅመምና በውድ ጨርቃ ጨርቆች የተሞላች ነበረች። ሄራክሊዮን የንግድ ማዕከል ብቻ አልነበረችም፣ የሃይማኖትና የጥበብ ስፍራም ነበረች። ታላቁ አሙን ጌሬብ የተባለው ቤተ መቅደስ በዚህ ከተማ ይገኝ ነበር። ፈርዖኖች ስልጣን ሲይዙ ዘውድ የሚደፉበትና ህጋዊ ዕውቅና የሚያገኙበት ቅዱስ ስፍራ ነበር። በታሪክ መጽሐፍት እንደሚነገረው ታዋቂዋ ልዕልት ሄለንና ጀግናው ሄርኩለስ እንኳን በዚህ ከተማ እግራቸውን አንስተዋል። ነገር ግን በ8ኛው ክፍለ ዘመን እንደ አውሮፓውያን አቆጣጠር አንድ አስደንጋጭ ነገር ተከሰተ። ይህች በስልጣኔ የናወዘችውና በሀብት የደመቀችው ከተማ በአንድ ሌሊት ካለምንም ምልክት ጠፋች። ልክ መሬት ተከፍታ እንደዋጠቻት ሁሉ ከተማዋ ከነነዋሪዎቿና ከነሀብቷ ተሰወረች። ከዚያን ጊዜ ጀምሮ የሄራክሊዮን ስም በታሪክ መዛግብት ውስጥ እንደ ጥላ የመነመነ ሄደ። አዲስ የሚመጡ የታሪክ ተመራማሪዎች እንዲህ ያለች ከተማ ኖራ አታውቅም፣ ይህች ከተማ የግሪክ ጸሐፍት የፈጠሯት ተረት ናት ብለው ደመደሙ። ለሺህ ዓመታት ያህል ተመራማሪዎች የግብጽን ምድር በሙሉ ቢቆፍሩም የሄራክሊዮን ፍርክስክስ እንኳን ሊገኝ አልቻለም። ከተማዋ ከሰው ልጅ አእምሮም ጭምር ተሰረዘች። አርኪኦሎጂስቶች ከተማዋን መሬት ላይ መፈለጋቸውን ቀጠሉ። ምናልባት አሸዋ ውስጥ ተቀብራ ይሆን በሚል ለዘመናት ቢለፉም መልሱ ግን ዜሮ ነበር። ሄራክሊዮን የጠፋችው ግን መሬት ውስጥ አልነበረም። እርሷን የዋጣት ሚስጥር ከመሬት በታች ሳይሆን ከውሃ በታች ነበር። ዓለም ግን ይህንን እውነት ለመቀበል ሌላ 1000 ዓመታት መጠበቅ ነበረበት። ለሺህ ዓመታት የጠፋችውን ከተማ ለማግኘት ብዙዎች ሞክረው አልተሳካላቸውም ነበር። ነገር ግን በ2000 ዓመተ ምህረት ፈረንሳዊው የባህር ስር አርኪኦሎጂስት ፍራንክ ጎዲዮ አንድ ትልቅ ዓላማ ይዞ ተነሳ። ፍራንክ ወደ ግብጽ የመጣው የጠፋቸውን ሄራክሊዮን ፍለጋ ብቻ አልነበረም። እርሱ ይፈልግ የነበረው በ18ኛው ክፍለ ዘመን በናፖሊዮን ቦናፓርት መርከቦችና በእንግሊዝ የባህር ኃይል መካከል በተደረገው ውጊያ የሰጠሙ የጦር መርከቦችን ነበር። ፍራንክና ቡድኑ በአቡቂር የባህር ወሽመጥ ላይ ጥናታቸውን ጀመሩ። ዘመናዊ የራዳር የሶናር መሳሪያዎችን በመጠቀም የባህሩን ወለል ይፈትሹ ነበር። አንድ ቀን ግን ከመሳሪያቸው ላይ እንግዳ የሆነ ምልክት ታያቸው። ከባህሩ ወለል ስር 6.5 ኪሎ ሜትር ርቀት ላይ ባሸዋና በጭቃ የተሸፈነ አንድ ትልቅ ነገር እንዳለ አመለከታቸው። ፍራንክና ዋናተኞቹ ወደ ባህሩ ጥልቀት ወረዱ። ውሃው የደበዘዘና ጭቃማ ነበር። ፍራንክ በእጆቹ ጭቃውን መጥረግ ሲጀምር ግን የአይን ምስክሮች እንደሚሉት ደሙ በረደ። ጭቃው ተጠርጎ ሲወጣ የታየው የሰመጠ መርከብ አልነበረም። ይልቁንም አንድ ግዙፍ የሰው ምስል ያለው የድንጋይ እጅ ነበር። ፍራንክ ይበልጥ ጭቃውን ሲፍቅ ያ እጅ የአንድ ግዙፍ ሐውልት አካል መሆኑን ተረዳ። ፍለጋው ቀጠለ። አሳሾቹ ጭቃውን በገፉ ቁጥር የሚያዩት ነገር ከሰው ልጅ አእምሮ በላይ እየሆነ መጣ። ባሸዋው ስር ተቀብረው የነበሩት ግዙፍ ቤተ መቅደሶች፣ የቆሙ ሐውልቶችና ሰፋፊ አደባባዮች መታየት ጀመሩ። ፍራንክ አንድ ጥንታዊ የድንጋይ ሰሌዳ አገኘ። በዛ ሰሌዳ ላይ ደግሞ በግልጽ እንዲህ የሚል ጽሑፍ ተቀርጾ ነበር፣ ሄራክሊዮን። ያ በታሪክ መጽሐፍት ላይ የለም ተብሎ የተደመደመው ተረት አሁን ከባህር ስር በአካል ተገኘ። ከተማዋ ለ1200 ዓመታት በባህር ውስጥ ብትቆይም አሸዋውና ጭቃው እንደ ብርጭቆ ጠብቆ ቆይቷታል። አሳሾቹ ያዩት ነገር ከተማዋን ሳይሆን ለሺህ ዓመታት ተኝቶ የነበረን አንድ ትልቅ ስልጣኔ ነበር። ይህ ግኝት በ21ኛው ክፍለ ዘመን ከተገኙ ታላላቅ የአርኪኦሎጂ ግኝቶች መካከል አንዱ ሆኖ ተመዘገበ። ሄራክሊዮን ተገኘች። ነገር ግን ዓለምን ያስገረመው ትልቁ ጥያቄ ሌላ ነበር። እንዴት?
እንዴት እንዲህ ያለች ግዙፍና በድንጋይ የተገነባች ከተማ ከነነዋሪዎቿ በአንድ ሌሊት ወደ ባህር ልትሰምጥ ቻለች? መጀመሪያ ላይ ተመራማሪዎች ምናልባት የባህር ሞገድ መጥቶና አጥለቅልቋት ይሆናል የሚል ግምት ነበራቸው። ነገር ግን ከባህር ስር የተገኘው ማስረጃ ሌላ እጅግ አስፈሪ እውነት ይዞ መጣ። የጂኦሎጂ ባለሙያዎች የባህሩን ወለል ሲመረምሩ አንድ አስገራሚ ክስተት አገኙ። ሄራክሊዮን የተገነባችው በናይል ወንዝ አፍ ላይ በሚገኝ ደለል መሬት ላይ ነበር። በ8ኛው ክፍለ ዘመን አካባቢ በደረሰ ከፍተኛ የመሬት መንቀጥቀጥ ወይም ድንገተኛ የጎርፍ መለዋወጥ ምክንያት ከተማዋ የቆመችበት መሬት ሶይል ሊኩፋክሽን ለተባለ ክስተት ተጋለጠ። ይህ ማለት መሬቱ ጥንካሬውን አጥቶ እንደ ውሃ ፈሳሽ ሆነ ማለት ነው። በሰከንዶች ውስጥ ያ ግዙፍ ከተማ ልክ በውሃው ላይ እንደተቀመጠ ድንጋይ ተንሸራታ ወደ ባህሩ ጥልቀት ሰመጠች። አሳሾቹ ከባህር ስር ያወጡት ነገር ደግሞ ሌላ ታሪክ ነው። ከ5 ሜትር በላይ ርዝመት ያላቸውና ከቀይ ግራናይት ድንጋይ የተሰሩ የፈርዖን የንግስት ሐውልቶች ተገኙ። የሚገርመው እነዚህ ሐውልቶች ለ1200 ዓመታት ባህር ውስጥ ቢቆዩም ጭቃው ኦክሲጅን እንዳያገኙ ስለከለከላቸው ልክ ዛሬ እንደተጠረቡ አዲስ ሆነው ነው የተገኙት። ዛሬ ሄራክሊዮን ከ1200 ዓመታት እንቅልፏ ነቅታለች። ከባህር ጥልቀት የወጡት ግዙፍ ሐውልቶች አሁን በግብጽና በተለያዩ የዓለም ሙዚየሞች ውስጥ በክብር ተቀምጠው ይገኛሉ። እነዚህ ሐውልቶች በሺ የሚቆጠሩ ሰዎችን እያነጋገሩ ነው። የሚናገሩት ግን ስለ ንጉሶቻቸው ታላቅነት ብቻ አይደለም። ይልቁንም ምንም ያህል ብንሰለጥን፣ ምንም ያህል ብንበለጽግ በተፈጥሮ ፊት ደካሞች ነን የሚለውን ትልቅ እውነት ነው። የሄራክሊዮን መገኘት የታሪክ መጻሕፍትን በሙሉ እንዲሻሻሉ አድርጓል። ተረት ነው የተባለው ታሪክ እውነት ሆኖ ሲገኝ ሳይንቲስቶች ሌላ ትልቅ ትምህርት ወሰዱ። ይህም ያልታየ ነገር ሁሉ የለም ማለት አይደለም የሚለውን ነው። ዛሬም በውቅያኖሶች ጥልቀት ውስጥ ገና ያልተነኩ የሰው ልጅ አይን ያላቸው በመቶዎች የሚቆጠሩ የሰመጡ ከተሞችና ስልጣኔዎች እንዳሉ ይገመታል። ሄራክሊዮን የነዛ ሁሉ ሚስጥሮች መክፈቻ ቁልፍ ሆናለች። ተመልካቾቻችን፣ የታሪክ ከታሪክ ምርምር በላይ ነው። ሄራክሊዮን ስትሰምጥ የነበረው ሀብት ወርቅና ስልጣን ሁሉ አብሮ ሰምጧል። ዛሬ ከባህር የወጣው ድንጋዩ እንጂ የወርቅ ሳንቲሙ ለነዋሪዎቹ ህይወት አልሆናቸውም። ይህ የሚያሳየን በምድር ላይ የምንገነባቸው ነገሮች ሁሉ ጊዜያዊ መሆናቸውን ነው። እውነተኛው ሀብትና ስልጣኔ ትውልድ የሚማርበት የታሪክ አሻራ ጥሎ ማለፍ ነው። ፍራንክ ጎዲዮ ሄራክሊዮን ስትገኝ እንዲህ ብሎ ነበር። ባህር ውስጥ የገባሁት መርከብ ፍለጋ ነበር፣ የወጣሁት ግን ጠፍቶ የነበረን አንድ ታላቅ ስልጣኔ ይዤ ነው። ዛሬ ወግና እውነታ ይህንን ድንቅ ጉዞ ይዞላችሁ ቀረበ። እኛም በህይወታችን ውስጥ ብዙ የምንፈልጋቸው ነገሮች ሊኖር ይችላሉ። ነገር ግን ትልቁ ግኝታችን ራሳችንንና በዙሪያችን ያለውን ዓለም በደንብ ማወቃችን ነው። የሄራክሊዮን ታሪክ እዚህ ላይ ያበቃል። ነገር ግን በውሃ ውስጥ ተደብቀው የቀሩ ሌሎች ሺህ ሚስጥሮች አሁንም አሉ። እናንተስ በሚቀጥለው ዝግጅታችን የትኛውን ሚስጥራዊ ታሪክ እንድንመረምር ትፈልጋላችሁ? አትላንቲስን ወይስ የቤርሙዳ ትራያንግልን? አስተያየታችሁን በኮሜንት አጋሩን።